ደም እንደ ጎርፍ እየወረደ እንደ ራሔል ልጆች አፈር በሰው ደም እየተለወሰ በሰው አጥንት እየተቦካ ቅዱስ ሥጋው ክቡር ደሙ የፈሰሰበት ቤተክርስቲያን ደሙን የነጠበበት በእሳት እየተበላ ሰማያትን የሚያንቀጠቅጥ ንጉሥ ይዘን ማንም ተራ መጥቶ መከራ የሚያበላል ለምንድን ነው? ጠቅላይ ቤተ ክህነት ላይ ቤተክርስቲያን ድምፅ እንዳይኖራት ከገዳዮቹ ጋር ሽርክና እየፈጠረ ያለውን ተቋም አካል ለመለየት ብንጠቀምበት ጥሩ ነው። ኢትዮጵያ ውስጥ የሃይማኖት ጦርነት እንዲጀመር እየገፋፋ ያለው ማን ነው? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮ ተመልሻለሁ። እንግዲህ በትላንትናው ዕለት በአሰኮ የተፈጠረውን ሰምታችኋል። ድጋሚ ሙሉ መኪና እንደታገተ እየሰማን ነው። ያንን እንመለከታለን። ዛሬ ደግሞ በጣም ልዩ ዕለት ናት። ሰንበታት ትባላለች። ምንድነው ይሄ ቀን የሚለውን ማስመለከታችሁ ይሆናል። የቤተክርስቲያን ውለቷ ይሄ ነው ወይ? ቤተክርስቲያን ድምፅ እንዳይኖራት የተደረገበት ምክንያቶች ምንድነው የሚሉትን ነገሮች እስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁ እንዳትረሱ። ሼሩ ቢያንስ ከ1000 በላይ ላይኩ ከ1000 በላይ ይሁን። ሼሩም ለ1000 ለ2000 ሰዎች ሼር አድርጉላቸው። ደም እንደ ጎርፍ እየወረደ እንደ ራሔል ልጆች አፈር በሰው ደም እየተለወሰ በሰው አጥንት እየተቦካ ቅዱስ ሥጋው ክቡር ደሙ የፈሰሰበት ቤተክርስቲያን ደሙን የነጠበበት በእሳት እየተበላ ሰማያትን የሚያንቀጠቅጥ ንጉሥ ይዘን ማንም ተራ መጥቶ መከራ የሚያበላል ለምንድን ነው? ለምን ይሁን ንጉሳችን ዝም ያለው? እንዴ ያለ ሰራዊት የሚዘምት አምላክ ያለን ሰዎች እኮ ነን። እንደ እንትን እኮ ደህንነት አቋቁሞ የሚጠብቅ አምላክ አይደለም እኛ ያለን። ትናንት እኮ በእንግድነት ተቀብላ ባበላችሁ ባጎረሰች እኮ ነው። በእንግድነት እኮ ነው ትናንት የተቀበለች። እንግዳ ማብላት ማጠጣት ልማዷ ስለሆነ ምንስ አደረገች? የማንንስ ምን ነካች? የማንንም ክብራት ነካ? ስርዓቷም ጉዞዋም የራሷ ነው። ማንንም ደግሞ አይቃወምም እኮ ህጓ። በማንም ላይ ምንም አትመክርም። ለመኖር ያልተፈቀደላት ከየትም ሰብስባ ባኖረች ለመኖር ያልተፈቀደላት እቺ ቤተክርስቲያን ምን አድርጋ ነው? እቺ ቤተክርስቲያን እኮ ፊደል በሌለበት ዛሬ ዶክተር ፕሮፌሰር ምን ሳይኖር የፊደል እጅግር አውጥታ የሰጠች ቤተክርስቲያን፣ አገርን እንደ አገር በታሪክ የጠበቀች ቤተክርስቲያን፣ ሰነድን ሰንዳ ያስቀመጠች ቤተክርስቲያን ውለታ ባይከፈል አንሶ ምንስ አደረገችና? የእነሱ አካሄድ ግን ይለያል። እነሱ እያስተማሩ ባላውያን ወገን እየሄዱ ነው። የእኛ ግን እየሞቱ ያሉ ያለምንም ዕዳቸው ተቀምጠው ካሉበት ነው። ስሞ ሰው እንደ በግ እየተያዘ ይታረዳላት። ታዲያ ይቺ ቤተክርስቲያን ተቀብላ ያበላሽ ቤተክርስቲያን፣ ተቀብላ ያጠጣሽ ቤተክርስቲያን፣ አገር ሰጥታ ቤት ሰጥታ ያኖረሽ ቤተክርስቲያን እንዴ ከአምላኳ ውጭ ሌላ መልእክት ተልኮ የሌላት ቤተክርስቲያን፣ አምላኳም እንጂ ሰውን እሙባት በሰው ላይ ዶልቱባት ሳይሆን ለሚገድሏችሁ ጸልዩ፣ የሚጠሏችሁን ውደዱ፣ የሚረግማችሁን መርቁ ብሎ አውጆላት መመሪያ አስቀምጦላት ሄደ ቤተክርስቲያን። ሊቀ ካህናትና ንጉሥ መስዋዕት በአንድ ላይ የሚከናወኑባት ይቺ ቤተክርስቲያን ምን አደረገች? የሀገሪቱን ውለታ የማያውቅ መንገድ በሚኖርበት ያልተበረዘና ያልተከለሰ የ7500 ዓመት ታሪክ ያላት ምድሯን ዘርግቶ ፍጥረታትን ፈጥሮ ራሱ ወርዶ ሰብኮ የሰጣትን ወንጌል ተቀብላ በኖረች፣ በማንም ላይ አልዘመተች፣ ማንንም አትገድል፣ እየሞተች የምትኖር ቤተክርስቲያን መኖሪያ ያጣችሁ ለምንድን ነው? ሸዋ ወልዶ በዚህ ቁም የሚል የፍርድ ቀን የለም። መቋሚያችን አንድና አንድ ናት። ወይ በግራ እንቆማለን ወይ በቀኝ እንቆማለን። በትግራይነቱ የሆነ ቦታ የሚቆም ሰው የለም። በአማራነቱም የሆነ የተለየ መቋሚያ ቦታ የፓርላማ ወንበር የለም። በዚያ ሰው ድንጋይ እንኳን አምኖ በሚኖርበት ዓለም እኛ እግዚአብሔርን አምነን መኖር እንዴት ነው ያልቻልነው? ሰው ራሱን እያመለከ በሚኖርበት እኛ ግን የፈጠረንን አምላካችን አምልከን እንድንኖር ያልተፈቀደልን ለምንድን ነው? እውነት ነው። የቤተ ክርስቲያን ውለቷ ይህ ነው። ሰዎች አይደለም ጌታ መድኃኔዓለም ኢየሱስ ክርስቶስን ይቅርና ድንጋይ ውሃም አምልከው መኖር በሚችሉበት በዚህ ዘመን ቤተክርስቲያን ላይ እንዲህ አይነት ፈተና፣ አማኞቿ ላይ እንዲህ አይነት ስቃይ ሲደርስ አያሳዝንም? ምንድነው እቺ ቤተክርስቲያን የበደለችው? ግን ሁል ጊዜ ግራ የሚገባኝ ይሄ ነው። ፊደል ቀርጻ ብራናውን ቀለሙን በጥብጣ ብራናውን እንዳምጣ አዘጋጅታ ቤተክርስቲያን እዚህ ስላደረሰች ነው። ዛሬ ቴክኖሎጂው ሲመጣ እቺ ቤተክርስቲያን ትገፋ? ምን አደረገች? ባለውለታ እኮ ናት። የሀገር ባለውለታ ጠቅላይ ሚኒስትሩ በሙሉ ልባቸው ሆኖ አይደል እንዲህ ሲመሰክሩላት የነበረው፣ በአንደበታቸው ስንሰማ የነበረው። ዛሬ እቺ ቤተክርስቲያን ምን አድርጋ ነው ይሄ ሁሉ ፈተና የሚደርስባት? በየጊዜው በየወቅቱ ቤተክርስቲያን ላይ የሚደርሰው አማኞቿ ላይ የሚደርሰው ፈተና በአንድ ወቅት የደረሰውን እዩ።
ኦርቶዶክስ በመሆናችን የአንገትሽን ሐብል በትሺ፣ የአንገትሽን ክር በትሺ። እኔ ክሬን አልበትስም። የ9 ወር ጽንስ ሆድሽ ውስጥ ያለውን ቀድጄ አወጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉኝ ገለዋን አድርገው የ9 ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ፣ የምትፈልጉትን ነገር ውሰዱ ገንዘብ ሰጥተው እኔ ከአቅሜ በላይ ሆነ። አንገታችን ላይ ካራ አድርገን ዛሬ ይሄ ልጅ ቀደን ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ይህን ነገር ትላልቅ ሃይማኖት አባቶች ፍረዱኝ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ፍረዱኝ። ባለቤቴን አጥቻለሁ። የኢትዮጵያ ሕዝብ ይፍረደኝ፣ ይፍረደኝ። ኦርቶዶክስ በመሆኗ የ9 ወር ጽንስ ሆዷ ይዛ ገለዋን አድርገዋት አንገቷ ላይ ካራ አድርገው ቅደድና ልይ ክርስቲያን አይወለድም እያሉ እናቶች ፍረዱኝ። የሃይማኖት አባቶች ፍረዱኝ። ይሄ ጉድ ሕፃናት ፊት ነው የተደረገው። ሕፃናት ፊት ነው የተደረገው። ሕፃናቶች አእምሯቸው ተበላሽቷል። ምን ላድርጋቸው? የሉ ሰዳቸው። ሌሊት አይተኙም፣ ቀን አይተኙም። እናንተ ፍረዱኝ። ያማል እኮ ይህን መስማት ይሰቀጥጣል። ይህን መስማት 4-5 ዓመት ሆኖታል ይህ ቪዲዮ በእርግጥ። ዛሬ ግን ልጆቹ እንዴት ነው ያሉት? ይሄ አባትስ በምን አይነት ሁኔታ ነው ያለው? እናት በሃይማኖቷ ምክንያት ክርስቲያን የሆነ ኦርቶዶክስ የሆነ ልጅ አይወለድም ብለው ሰምታችሁታል። ፈተናዋ ዛሬ አይደለም የመጣው፣ መከራዋ ዛሬ አይደለም የመጣው። ስለዚህ መከራችን አይብዛ፣ ፈተናችን አይብዛ፣ መገደል ይቅር፣ በጋራ በአንድነት ሆነን ሀገራችን እናልማ፣ በሰላም እንኖር። መንግስት ከጎን ሆነን መስራት ያለብንን ነገር እንስራ፣ በሀገራችን ላይ እንለወጥ። ማንም ወገን በወገኑ ላይ አይጨካከን ማለት መቼም ወንጀል አይደለም። የገደሉንን እኮ እንግደላቸው አላልንም እኛ። ያጠፉንን እናጥፋቸው አላልንም። ቤተ እምነታችንን ያቃጠሉትን ሄደን እናቃጥላቸው አላልንም። ይቅር፣ እንዲህ አይነት ነገር ይቅር። አንድ እንሁን፣ ሰላም እንሁን። ጠላት አልመጣብንም፣ ወራሪ አልመጣብንም። በአንድ ሀገር ተከባብረን ማንም ሰው የፈለገውን ሃይማኖት እያመለከ ይኑር ነው እያልን ያለን። በእርግጠኝነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛውም ሃይማኖት ላይ፣ የትኛውም ሰው ላይ፣ የትኛውም ብሔር ላይ፣ የትኛውም የፖለቲካ ፓርቲ ላይ ደርሳ አታውቅም። ስለ ሁሉ ሰላም የምትሰብክ ናት። ስለ ሁሉ ፍቅር የምትሰብክ ናት። ስለ ሁሉ አንድነት የምትሰብክ ናት። ሰላምና ፍቅርን ስለምትሰብክ ዛሬ ይኸው ይሄ እየደረሰባት መቼ በቃ እንደሚባል አላውቅም። አንድ ነገር መናገር ፈለግኩ። በቤተ ክርስቲያን ስደት ላይ እንደው እኔ በእግዚአብሔር ፍርድ አልገባም፣ ፍርዱን የሚያውቀው እሱ ስለሆነ። በአውሮፓ ምድርና ከኢትዮጵያ ውጭ ያለ ባለማህተብ ግን እኔ ደካማው ፍጥረት ፍርዱ እንደተጓደለ እንዲካወቅኩት በእግዚአብሔር ዓይን እንዴት ያለ ፍርድ ይጠብቀን ይሆን? ከሊቃነ ጳጳሳት እስከ ታችኛው ምእመን ድረስ። የምሬን እኮ ነው። አለማወቅ እኮ ጥሩ ነው። አለማየት፣ እያየን እየሰማን ሁሉንም ነገር አይተን እንዳላየን እያለፍን ስላለን አሁን በክርስቶስ አንድ የሆነውን ክርስቲያኖችን ነው የማወራው። በኢትዮጵያ ደረጃ በሰውነት ደረጃ የሚመዘን ሰው ጠፍቷል። የሰው ልጅ እንደ በግ እየታረደ ማንም ምንም አያገባውም። ክርስቲያን ነኝ ብሎ በክርስትና ስም የሚጠራው ሁሉ እንኳን አያገባውም። እንዲያው ግን ኦርቶዶክሳዊ የሆነ በተለይ በዚህ በአውሮፓ ምድር ህዝበ ክርስቲያኑ ወደ አንድነት መጥቶ ለተጎዱት ይህ ሁሉ መከራ ለሚደርስባቸው ድምፁን እንዲያሰማ እንኳን በየአጥቢያ ቤተ ክርስቲያኑ በኃላፊነት ደረጃ የተቀመጣችሁ ሰዎች እኔ ደካማው ፍርድ እንደተጓደለ ከተሰማኝ በቤተ መቅደሱ እያስመሰላችሁ የተቀመጣችሁ ህዝቡን ሞቢላይዝድ ማድረግ እየፈለጋችሁ
አላደርግም ብላችሁ ነፍሳችሁ እየመሰከረችባችሁ አይሆንም ብላችሁ በትእዛዝ ደረጃ አይሆንም ያላችሁ እኔም እንኳን በልቤ ውስጥ ያለ ክፋት ካለ ክርስቶስ በፍርድ ቀን አላውቃቸውም አይሆንም ይለናል። ምንም ጥያቄ የለውም። አላውቃቸውም አይሆንም፣ ወደ ናፈቋት መንግሥተ ሰማያት አይገቡም። በቃ ይሄ ነው የሚጠብቀን። ምንም እንደው እኔ እንኳን ሰው ፍርዱ እንደተጓደለ እንዲህ ከገባኝ በአምላክ ፊት እንዴት እንደሆነ ግልጽ ነው። ደግሞ ቤተክርስቲያናችን የምታስተምረን ይሄን ነው። ወንጌሉ ይሄ ስለሆነ ለጠፋባቸው ብርሃን መሆን ስለሆነ ሐሰተኞችን እውነትን መስክሮ ማሳፈር ስለሆነ እንደነ ቅዱስ ዮሐንስ መሞትን እስከ መድረስ የሚያደርስ ስለሆነ ወንጌል አንገታችሁ እስኪቆረጥ ድረስ እንደነ ቅዱስ አትናቴዎስ መሰደድን ስለሆነ ወንጌል የሚያስተምረው። ይህን እያወቃችሁ የተቀመጣችሁ እኔን ጨምሮ ቢያንስ በአውሮፓ ምድርና ከሀገር ውጭ ያለው ህዝበ ክርስቲያን በክርስቲያኖች ላይ በሚደርሰው መከራ ክርስቶስን ማዕከሉ አድርጎ እንዳይቆም የምትሰሩ ሰዎች አይዶን ነው። ሰዎች ሰውን ለመግደል ተስማምተው በዛ ላይ ተስማምተው እጃቸውን ተጨባብጠው የሰው ልጅ አንገት ቆርጠው እየጣሉ ለበጎ ነገር ተሰብስቦ ሰው ራሱን ያድን ብሎ በግልጽ ቋንቋ ተናግሮ ህዝቡን ሞቢላይዝድ ማድረግ እየተቻለ ስልጣኑ ኑሯችሁ ቁጭ አላችሁ። በፍርዱ ቀን እስኪ ለሁሉም በፍርዱ ቀን የሞቱት እንዴት ዓለምተኛ ናቸው። ይህን ማያዩ እንግዲህ ይታያችሁ። እኛ እንኳን እንደ ሰውኛ ፍርድ ተጓድሏል ካልን ፈጣሪ ዓለማት መድኃኔዓለም ኢየሱስ ክርስቶስ በእሱ ዘንድማ እንጃ ለእያንዳንዳችን ምሕረቱን ይላክልን። ወደ አሰኮ የተጓዘው መኪና ሙሉ ለሙሉ ታግቷል ይባላል። ከወደ ኦሮሚያ ክልል ያልተጠበቀና አስደንጋጭ ዜና ተሰምቷል። በምስራቅ አርሲ ዞን ከአቦምሳ ከተማ ወደ አሰኮ በመጓዝ ላይ የነበረ አንድ የህዝብ ማመላለሻ ተሽከርካሪ ሙሉ ተሳፋሪዎቹ በታጣቂዎች መታገታቸው ተነግሯል። ክስተቱ የተፈጸመው በዛሬው ዕለት ጠዋት ሲሆን እገታው የተፈጸመው ከአቦምሳ ከተማ ጥቂት ኪሎ ሜትሮች ርቀት ላይ መሆኑን ተሰምቷል። በስፍራው የጸጥታ ኃይሎች ቢኖሩም እገታው ሲፈጸም እያዩ ዝም ማለታቸው የአካባቢውን ነዋሪዎችም እንዳሳዘናቸው ተናግረዋል። እስካሁን ድረስ ስለታገቱት ሰዎች ቁጥር ማንነትና ያሉበት ሁኔታ በይፋ የተረጋገጠ መረጃ ባይኖርም በአካባቢው ነዋሪዎች መካከል ከፍተኛ ስጋትንና ጭንቀትን ፈጥሯል። ሐሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰብ ሁኑ። የሰማችሁት ነው። አሁንም ድረስ አልቆመም ማለት ነው። እንግዲህ ትላንት ሰኔ 6 ነው ይሄ ተከሰተው። ወደ አሰኮ ሲጓዝ የነበረው ሙሉ መኪና ሙሉ ተሳፋሪ እንደታገተ እየሰማን ከ50 ሰዎች በላይ ይሆናሉ የሚል ግምትም አለ። እኔ እንጃ ምን ማድረግ እንዳለብን አላውቅም። እስቲ የዛሬዋ ዕለት ምን እንደሆነች አስቃኛችሁና እንደው ማድረግ ያለብን ነገር እንመለከታለን። ግን ቤተክርስቲያን ድምጽ እንዳይኖራት ለምን የተፈለገው ይላል ዲያቆን ዘማርያም። ጠቅላይ ቤተ ክህነት ላይ ቤተክርስቲያን ድምጽ እንዳይኖራት ከገዳዮቹ ጋር ሽርክና እየፈጠረ ያለውን ተቋም አካል ለመለየት ብንጠቀምበት ጥሩ ነው። ባለፈው በህገወጥ ሲኖዶስ በህገወጥ ጵጵስና ጥቁር ለብሰን ተገልጠን የለ ሁላችንም ሰው ምን ከዚህ በለጠ ምን እንደሚጠበቀው ይህን ነገር እየቀበረ ያለው ማን ነው? አንዳንድ ብፁዓን አባቶች ሹልክ እያሉ የሐዘን መግለጫ ያወጣሉ። ሌሎቹስ ሁለተኛስ ተቋማዊ ሆኖ እንዳይወጣ ይህንን ጉዳይ መሪ ሆኖ እየቀበረ ያለው ማን ነው? ለዚህ በጣም ምላሽ መገኝ መሆን አለበት። በጣም ምላሽ ማለት ነው። እየቀበረ ያሉ ሰዎች ምንድን ያስፈራቸው? ስልጣን ነው? መንግስት እንዳይቆጣቸው ነው? እኔ ማስበው እሱን ነው። ብፁዕ አቡነ ኤልሳ የሀገረ ስብከቱ ሊቀ ጳጳስ ወዲያውኑ የሟቾችን ቁጥር ነግረውናል። ሌሎቹም ብፁዓን ሊቃነ ጳጳሳት እንደዚሁ የተወሰኑቱ መግለጫ ወጥተዋል። ሌሎቹ ለምንድን ነው ዝም ያሉት? ሌሎቹን አያሳስቡኝም። እኔ በጋራ መግለጫ እንዳይወጣ ጠቅላይ ቤተ ክህነትና ጠቅላይ ስራ አስኪያጅና ቅዱስ ሲኖዶስ አባላት ቋሚ ሲኖዶስ ምንድነው በዋናነት ስራው? ይህ ጉዳይ ቅዱስ ሲኖዶስን አስቸኳይ ጉዳይ ስብሰባ ያልጠራ ምን ጉዳይ ነው አስቸኳይ ጉዳይ የሚጠራው? ማለት ሎጂካል ስታስቡት ማለት ነው። ይሄ ጉዳይ ጠቅላይ ቤተ ክህነትን እና ቅዱስ ሲኖዶስን በአስቸኳይ እንሰብሰብ ብሎ ለእርምጃ ያልጠራ ጉዳይ
ምን ሲሰበሰብና ምን ሀገሩ ሲፈጠር ነው ቅዱስ ሲኖዶስ የሚሰበሰበው? ምክንያቱም ሕገ ቤተ ክርስቲያን ላይ ቅዱስ ሲኖዶስ በሀገር ወረራ ሲከሰት፣ ክርስቲያኖች ሲፈጁ፣ እንዲሁም ልክ እንደ አይነት ወረራ ሲከሰትና እልቂት ሲከሰት፣ ድርቅ ሲከሰትና ሀገር ወዳልተገባ ውጥንቅጥ ውስጥ ስትገባ ማየት ያለብን አህያውን ፈርቶ ዳውላው ማለት የለብንም። የዚህ ቁንጮ ማን ነው? ኢትዮጵያ ውስጥ የሃይማኖት ጦርነት እንዲጀመር እየገፋፋ ያለው ማን ነው? ብዙ እጀለ ብዙ መጨፈጨፋቸው ካፊሮች ስላሉ ለነዛ እንደይደክመን ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማርጀቱ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስከናገኝ ድረስ ጽናቱን እንዲሰጠን ለምንማለን። አያል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። በሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራ ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ። ክርስቲያኖችን ማረድ ነው። ይሄው ጂሃድ ማለት ምንድነው ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ይግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ስለዚህ እስከ ቤተክርስቲያን እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ሳይቀመጥ እመነኝ። ጥያቄ ያለኝ እኔ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አይደለም። እሱ እንኳን ምናልባት አልችል ብለን ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው። የታዘነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገን ሊሆን ይችላል። ባለፈው ስንናገር ሐሰት ነው ብላችሁ በጣም ብዙ አውርታችሁ ነበረ። አሁንም ሊያርደና ሊያጠፋ በቡድን ተደራጅቶ እየሰለጠነ ያለ አካል አለ። በቤታችሁ፣ በአገራችሁ፣ በመንደራችሁ እንመጣላችኋለን እየተባለ እየተዛተብህ አንተ ግን ዓላማና ስራ ሌላ ነው። ለክርስቲያን ሆነን መቆም እንኳን አልቻለም። እኛ ክርስቲያኖች በኢየሱስ ክርስቶስ ግንድነት ላይ የበቀልን ቅርንጫፎች ነን። ሌላኛው ቅርንጫፍ ሲመታ አንተን የማይሰማ ከሆነ በአርሲ በሌላም ቦታ የሚገደሉ ክርስቲያኖች ሞታቸው አንተን ካላንገበገበና ካልተሰማ አንተን በኢየሱስ ክርስቶስ ግንድነት ላይ የሌለ ቅርንጫፍ ነህ። ስለዚህ የአንዱ ክርስቲያን መሞትና የአንዱ ክርስቲያን መሰቃየት ለአንተ ሊሰማ ይገባል። ምክንያቱም አንተ በክርስቶስ ግንድነት ላይ የበቀልክ ቅርንጫፍ ነህ። እንዲሁም አሁን ያሉት መቃቃሮችና ግጭቶች በምን ምክንያትና እንዴት ተፈጠሩ የሚለውን ይናገራሉ። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ዋሃብያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። አክራሪ ጽንፈኛ ኤስአኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን ሀገሯን ሊያያይዙ ሲሉ ስለ የክርስቲያኑ አንዳንድ ስነ ምግባር ያለው ስላለ ሙስሊሙ እነሱ ስለጠሩት ብቻ ቶሎ ተነስቶ እንትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያስጨርሱት ነበር የፈለገው። እነሱ አይኤስአይኤስ አይደሉም ማለት መታለል ነው። ደግሞ መጅሊስን ይዘው ኢትዮጵያን ባንዲ ካረጉ በኋላ አይኤስአይኤስ አይሆኑም ወይ? ይሄ ብሎ መታለል ነው የሚሆነውና የሙፍቲ ጥሪ ትክክለኛ ነው። ሌላውም ልቅስን እንደ መንግስትም ሆነ ፕሮቴስታንትም ይሁን ካቶሊክም ይሁን ሌላውም ኦርቶዶክሱም ይሄ አብሮ መኖር አይገኝም። እነዚህ ሰዎች ተቋምን ተቆጣጥረው እነዚህ ሰዎች መስጊድን ተቆጣጥረው ነገ ለልጅ ለትውልድ የምናተርፈው ሌላ ጉዳይ ስለሆነ ስለዚህ አሁን ሀገር ላይ እየታዩ ያሉት መቃቃሮችና ግጭቶች እንዲሁም ወደፊት የሚፈጠሩ ጦርነቶች በእነዚህ ሰዎች ምክንያት እንደተጀመረ ሁላችሁ ማወቅ አለባችሁ። አሁንም ሀገራችን ኢትዮጵያ ላይ አይኤስአይኤስ ቦኮ ሐራም ሊፈጠር የሚችለው በእነዚህ ሰዎች አማካኝነት ነው። ይሄንም የነገሩኝ እኛ አባት ናቸው፣ እውነተኛ ሰው ስለሆኑ ማለት ነው። አሁንም የሚሞቱ ክርስቲያኖች ቁጥር አልቀነሰም። በየቀን ክርስቲያኖች እየተገደሉ ነው። በማን እንደሚገደሉ ደግሞ እናውቃለን። እንዲሁም እኛ ክርስቲያኖች ከማንም ማህበረሰብና ሃይማኖት ጋር ግጭት ውስጥ መግባት አንፈልግም። ምክንያቱም ጌታችን በሐዋርያው ቅዱስ ጳውሎስ አንደበት አድሮ ቢቻላችሁ እስከ ሁሉ ጋር በሰላም ኑሩ ብሎ አዞናልና። ግን ይሄን ሁሉ ድንበር ጥሳችሁ መጣችሁ እንግደላችሁ እንረዳችሁ ካላችሁ ግን እኛ ለሰላም የተዘረጋ እጃችን ለሰይፍም ለጦርነትም እንደሚዘረጋ ማወቅ አለባችሁ። እስከዛሬው ድረስ ተከባብረን በሰላም እንድንኖርን አሁንም ደግሞ በሰላም ተከባብረን ብንኖርና ሀገራችንን ብናስቀጥላት ጥሩ ነው። ካልሆነ ግን እናንተ ለምትወስዱት እርምጃ ምን አይነት እርምጃ መውሰድ እንዳለብን አባታችን ብፁዕ አቡነ ሉቃስ ያስረዱናል። ወደ እነሱ እንለፍ። በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያንጀህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም የእሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አቋማትህን እንትን ይላል። ዝም ብለህ አትሞት። ተደራጅ ነው የሚለው ወገኔ። የፈሪ ሞት አትሞት። የፈሪ ሞት መሞት በጣም አስከፊ ነው። ደስ አይልም።
የአባታችን ቡራኪያቸው ይረሰን በረከታቸውም ይደርብን። እንዲሁም እንደዚህ አይነት አባቶችን እግዚአብሔር ያብዛልን። አሁንም ተኝተ ያለ ክርስቲያን ንቃ፣ ሀገርን፣ ቤተክርስቲያንን፣ ቤተሰብን ጠብቅ። አለበለዚያ መጥፋት ነው። ባለበት ተደራጅተህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ከዚህ ክፉ አውሬና አዳኝ ጠብቅ። አሁንም መታችሁ ደግሞ ይሄ ነገር ውሸት ነው ብላችሁ ማስተባበያ የምትሰጡ ብዙ ሰዎች እንዳላችሁ የታወቀ ነው፣ ከኛ ከክርስቲያኖችም እንዲሁም ከነዛ ወገን ማለት ነው። ግን መልሱ ምንድነው? የእናንተ መገለጫችሁ ይሄ ነው። የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ የእናንተን ማስተባበያ አንሰማም። እንዲሁም በእነዚህ ሃይማኖት ውስጥ የምትገኙ አባቶች ልጆቻችሁን ብትመክሩና አሁን ያሉበት መንገድ ጥሩ እንዳልሆነ ብታስረባቸው ጥሩ ነው። አለበለዚያ ግን እናንተም የገፈቱ ቀማሽ እንደምትሆኑ እንዳትዘነጉት። የአባቶቻችንም ልጆቻችንን አንኮልን በየአደባባዩ በየቤተክርስቲያኑ ሰላም ፍቅር እያላችሁ ከምትሰብኩ ይልቅ አሁን የመጣበትን ጦርነትና የታዘዘበትን አዋጅ እንዲያውቅና ራሱን እንዲጠብቅ እንዲደራጅ ብታደርጉ መልካም ነው። ወጣቶች ባላችሁበት ጠንቀቅ ነቃ ብላችሁ ራሳችሁን ጠብቁ። ለሀገራችሁና ለቤተክርስቲያናችሁ ያላችሁ እናንተ ናችሁና እግዚአብሔር አገልግሎታችንን ይባርክልን። ኃይል እግዚአብሔር ነው፣ ሰይፍ ጌዲዮን ነው። ሰፋ ያሉ ሀሳቦችን አንስተዋል። በዚህ ላይ ምን ትላላችሁ እናንተ? እኔ ወደ ዕለቱ ልለፍ። ዛሬ ዕለቷ ምን እንደሆነች እንማማር። ሰኔ 7 በፍጹም ይሄን ሳታደርጉ እንዳያልፋችሁ። ሰኔ 7 ምን ማድረግ ሳለብን፣ በዚህ ዕለት ምን ማድረግ ይገባል? የተለየ ቀንስ የሆነው ለምንድን ነው? እጅግ ቀደም ብዬ እንደነገርኳችሁ በሰኔ 7 ወይም ደግሞ በእሁድ ዕለት ማለት ነው ምን ማድረግ ይጠበቅብናል? ምን የተለየ ቀን ስለሆነ ነው? የተለየ ነገር አለው ቀኑ። ምን ማድረግ አለብን በዚህ ዕለት የሚለውን ለመመልከት ነው። በዚህ ዕለት እንግዲህ ሰኔ 7 ማለት ሰንበተ ሰንበታት በመባል ይታወቃል። ሰንበተ ሰንበታት ማለት ከሰንበታት ሁሉ በላይ የሆነ ሰንበት ማለት ነው። እያንዳንዱ ቀን ከእያንዳንዱ ቀን የሚለይበት የራሱ የሆነ ሁኔታ ሊኖረው ይችላል። በተወደደ ቀን አድኛለሁ፣ መርጫለሁ፣ በተወደደ ቀን መርጫለሁ እንዳለ የተወደደ ቀን የተለየ ቀን እንዳለ ሁሉ ይህ ቀን ደግሞ የተወደደ የተለየ ቀን ነው። አንድን ቦታ ቅዱስ ብለን የተለየ የተከበረ እንደሆነ እንደምንናገረው ሁሉ በሰንበትም ደግሞ የተለየ የተከበረ ቀን ሊኖር ይችላል። ሰንበት በአጠቃላይ የክርስቲያኖች ረፍት ማድረጊያ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተነሳበት ነው። እንዲሁም ደግሞ ለዳግም ምጽአትም የሚመጣበት ነው። ለክርስቲያኖች ሰንበት የተለየ የተከበረ ቀን ነው። የቀናትም ሁሉ መጀመሪያ ነው። ነገር ግን ሰኔ 7 ወይንም ደግሞ እሁድ የተለየ ቀን የሆነበት ምክንያት የሰንበታት ሁሉ ሰንበታት ነው። ይህ ደግሞ በ91 ቀን ልዩነት የሚመጣ ነው ማለት ነው። ስለዚህ ይህ ጊዜ በየ91 ቀኑ በየጊዜው ሊመጣ ይችላል። ነገር ግን ይህ ቀን የተለየ የሆነበት ምክንያት ርኅወተ ሰማይም የሚፈጸምበት ጊዜ ስለሆነ ነው። ለምሳሌ ርኅወተ ሰማይ ብለን የምናምነው በዓመት አንድ የሚመጣው የሩፋኤል ዕለት የሚውለው ጳጉሜ 3 ቀን ነው። በዚህ ቀን ጸሎት ሁሉ ወደ እግዚአብሔር ይደርሳል፣ ሰማያት ሁሉ ይከፈታሉ። ሰማያት ሁሉ ይከፈታሉ ማለት የሚታየው ሰማይ ይከፈታል ማለት ሳይሆን ጸሎት ሁሉ ቅድመ እግዚአብሔር ይደርሳል ማለት ነው እና በዚህ ዕለትም ልክ እንደ ጳጉሜ 3 ወይም ደግሞ እንደ ሩፋኤል ዕለቱ ርኅወተ ሰማይ ይሆናል። ሰማይ ይከፈታል፣ የሰው ልጆች ሁሉ ጸሎት ወደ እግዚአብሔር ይደርሳል ማለት ነው። ስለዚህ በዚህ ዕለት በልባችን የቋጠርነው ያስቀመጥነው እንዲፈጸምልን የምንፈልገው ወደ እግዚአብሔር የምናደርሰው መንፈሳዊ ጥያቄዎች ይኖሩብናል እና ይህን ጥያቄ እግዚአብሔር አምላክ ሰምቶ መልስ እንዲሰጠን የምናደርግበት ዕለት የተለየ ዕለት ስለሆነ ሁላችንም በዚህ ዕለት በቤተክርስቲያን በመገኘት በተለይ ደግሞ ማህሌትን በመቆም ማህሌትን ማንቆም ደግሞ በጠዋት በቤተክርስቲያን በመገኘት ቅዳሴውን ማስቀደስ ከመጀመሪያው ጀምሮ ኪዳኑን ቅዳሴውን አስቀድሰን ጸሎታችን ወደ እግዚአብሔር አድርሰን መምጣት ይገባል ማለት ነው። ይህ ዕለት እንግዲህ እንዳልኳችሁ ጸሎት ሁሉ ወደ እግዚአብሔር የሚደርስበት ነው። በሌሎች ጊዜ ጸሎት አይደርስም ማለት ሳይሆን የተለየ የተከበረ ቀን ነው። ክርስቲያኖች በዚህ ዕለት ደግሞ በበለጠ ብንጸልይ ቅድመ እግዚአብሔር ጸሎታችን ይደርሳልና በልባችን ያሰብነው ያስቀመጥነው ብዙ ጸሎቶች ይኖራሉ። እንዲፈታልን እንዲስተካከልልን የምንፈልጋቸው ብዙ ነገሮች ይኖራሉና እግዚአብሔር አምላክ ያን ጸሎታችን ሰምቶ ነገሮቻችን እንዲያስተካክልን መንፈሳዊ ጥያቄዎቻችን የምናቀርብበት ዕለት ነውና ሁላችንም የልባችንን ቋጠሮ እግዚአብሔር አምላክ ይፍታልን። በዚህ ዕለት እንግዲህ ሁላችን ምን ማድረግ ይጠበቅብናል? የመጀመሪያው ከጸሎት መለየት የለብንም። ሌሊቱን ማህሌት ካለ ማህሌት የሚቆም ካለ በቤተክርስቲያን ተገኝተን ማህሌቱን በመቆም የግል ጸሎታችንን በማድረስ ቅዳሴያችንን በማስቀደስ ከዚህ በፊት እንግዲህ መዝሙረ ዳዊት እንድትጸልዩ በጣም ብዙ እያስተማርን ነበር በዚህ ዩቲዩብ ቻናላችን ላይና ዛሬ 10 መዝሙረ ዳዊት የሚጸልይ ከነገ ጀምሮ አዲስ መንፈሳዊ ህይወትን መጀመር የሚችልበት ቀን መሆን መቻል አለበት። የመጀመሪያው 10 ሲጸልይ የነበረ 20 ሲጸልይ የነበረ 30 ሙሉ የዕለቱን ሲጸልይ የነበረ ደግሞ ወደ 150 በአጠቃላይ ግን 150ውን የጸሎት ወይም ደግሞ መዝሙረ ዳዊት አቅማችሁ እንደፈቀደ ብታደርሱት እንዲሁም ደግሞ የእመቤታችን የቅድስት ድንግል ማርያም የሰባቱንም ቀን ውዳሴዋን በዚህ ዕለት ብታደርሱት መልካምና የተመረጠ ይሆናል ማለት ነው። ለምን በተወደደ በተከበረ ቀን የተለየ ጸሎት አድርገን ደግሞ ወደ እግዚአብሔር እንዲደርስ ማድረግ አለብን። ይህንን ስንል ኳልኩሌት ማድረጋችን ሳይሆን በጸሎት እንድንበረታና ወደ እግዚአብሔር እንድንቀርብ የሚያደርገን ዕለት ስለሆነ የበለጠ እንድንተጋበት እንድንጠነክርበት ነው። ይህ ቀን እንግዲህ እንዳልኳችሁ በ3 ወር ወይንም ደግሞ በ91 ቀን ልዩነት ይመጣል። ሁልጊዜም ሊመጣ የሚችል ቀን ነው ማለት ነው። ስለዚህ የመጀመሪያው በጸሎት መበረታት፣ ጸሎት ማድረግ፣ ከዚህ በፊት ስናደርጋቸው የነበሩትን ጸሎቶች ጨምረን ጸሎት ማድረግ፣ ከዛ ደግሞ የልባችን ቋጠሮ የሆነውን መንፈሳዊ ጥያቄዎቻችን ለእግዚአብሔር ማድረስ
ማድረስና ማቅረብ በተለይ ደግሞ በብዙ ስንጨነቅ የነበርን ሰዎች ተንበርክከን አልቅሰን እግዚአብሔርን በዚህ ዕለት ብንጠይቀው ብዙ ጥያቄዎቻችን የሚመለሱበት ዕለት ስለሆነ ጸሎት ወደ እግዚአብሔር የሚደርስበት ቅድመ እግዚአብሔር የሚደርስበት ዕለት ስለሆነ የበለጠ በጸሎት የምንበረታበት ዕለት ነው። ሁለተኛ ደግሞ የመንፈሳዊ ህይወታችን መጀመሪያ ማድረግ ይገባል ማለት ነው። ከዚህ በፊት ምንም አይነት መንፈሳዊ ህይወት ወይንም ደግሞ የጸሎት ልምድ የሌለው ሰው በዚህ ዕለት በትንሹ ጸሎት በማድረግ መለማመድ መቻል አለበት ማለት ነው። እንግዲህ በቤተክርስቲያናችን ስርዓት የዕለቱ የሚገባው ከምሽት 12 ሰዓት ጀምሮ ነው። ለምሳሌ ዛሬ ከ12 ሰዓት ጀምሮ ምሽት 12 ሰዓት ጀምሮ ሌላኛው ቀን ይገባል ማለት ነው። በቤተክርስቲያን አቆጣጠር ቀኑ የሚጀምረው ከምሽት 12 ሰዓት ስለሆነ ከዚህ ጊዜ ጀምሮ ሙሉ ሌሊቱን በጸሎት መበርታት ይገባል ማለት ነው። ስለዚህ የምንችል በቤተክርስቲያን ተገኝተን ጸሎታችንን ማድረስ የማንችል ደግሞ ባለንበት በተለይ ደግሞ ቤተክርስቲያን መድረስ ማግኘት የማንችልባቸው ቦታዎች ይኖሩ ይችላሉ። በውጭ ሀገር የምንኖር ምዕመናን ወንድሞች እህቶች ልንኖር እንችላለንና በዚህ ዕለት ባለንበት ቦታ ሁለን በጸሎት በመበረታት እግዚአብሔርን ማሰብ እንዲሁም ደግሞ መንፈሳዊ ጥያቄዎቻችንን ለእግዚአብሔር ማድረስ ይገባል ማለት ነው። ስለዚህ ይህ ርኅወተ ሰማይ ነው። ሰማይ የሚከፈትበት ጸሎታችን የሚደርስበት መላእክተኛን የኛን ጸሎት ወደ እግዚአብሔር የሚያደርሱበት እኛን ለመርዳት የሚፋጠኑበት ዕለት ስለሆነ ሁላችንም ልናከብረው የሚገባ ነው። በዚህ በእውነት ለወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም ወደ ክርስቶስ ዘንድ ተንበርክከን ልባችንን ዝቅ አድርገን አንገታችንን ደፍተን አዝነን ተንበርክከን ጸሎት ልመናችንን ይስማል። በእውነት በዚህ ሰዓት መቼም ስለ ሀገሩ ማይጸልይ የለም። ሁሉም ነገር ባይዘው የሚሆነው ሰላም ሲኖር ነው። ሁሉም ነገር አልጋ ባልጋ የሚሆነው ሰላም ሲኖር ነው። ቤተክርስቲያን ብትሄዱ ብትቆርቡ፣ ልጆች ወልዳችሁ ክርስትና ብታስነሱ፣ ሰርግ አይደለም ይሄ ሁሉ ሀዘን ሆኖ ሰዎች ከዚህ ዓለም ድካም እንኳን በሞተ ስጋ ቢለዩን እነዚህን ሰዎች ወደ መቃብር ቦታ ወስዶ ለማሳረፍ ሰላም ያስፈልጋል። ስለዚህ መቼም ስለ ሀገራችን ሰላም አይለምን የለም። እግዚአብሔር ይስማን፣ በእውነት ይስማን። ከዛ ውጭ ደግሞ እያንዳንዳችን ኃላፊነት አለብን። በዚህች ሀገር በዚህች ሃይማኖት አሁን ባለንበት ሁኔታ እያንዳንዳችን ኃላፊነት አለብን። ምንድነው ይሄ ኃላፊነታችን? እኔና እናንተ ባይዘው ኃላፊነታችንን ስላልተወጣን ነው። ይሄ ሁሉ የእያንዳንዳችን ኃላፊነት የእያንዳንዳችን የውዴታ ግዴታ ንስሐ መግባት ወደ ክርስቶስ መቅረብ ነው፣ ሌላ አይደለም። ንስሐ መግባት የበደልነውን የቀማነውን ያስለቀስነውን ያሳዘንነውን መካስ አለብን። ይቅር በለን ማረን ልንለው ይገባል። ማሐሪ አምላክ ነው። ሚምረንን እናንተ ወደ ንስሐ ሕይወት እንጠጋ። ምን እንጠብቃለን ከዚህ በላይ? ትንቢቱ እየተፈጸመ እኮ ነው። ጊዜው እየተፈጸመ ነው እኮ። እርስ በርሳችን እየተገዳደልን ነው። መንግስት በመንግስት እየተነሳ ነው። ረሃቡ ብትሉ ጦርነቱ ብትሉ የሰላም ወሬ እንኳን መስማት ናፍቆናል እኮ በዓለም ውስጥ አይደል? ታዲያ ምን እንጠብቃለን? ይህን ዘመን ከልላ አሳልፈን ማረን ማለት የለብን። ከሚመጣውም ጽዋ እንድንጎነጭ ዝም ብለን ነው እንዴ መጓዝ ያለብን? ንስሐ መግባት አለብን። ወደ ክርስቶስ መቅረብ አለብን። ስጋውና ደሙን መቀበል አለብን። ኃላፊነታችን ይሄ ነው። ይህን ከተወጣን ግዴላችሁም ይሰማናል። እንዘጋጅ፣ ወደሱ እንቅረብ። በቃ አየን እኮ ዘመኑን። በራሳችን ብዙ ሞክረን፣ በራሳችን ብዙ ጣርን፣ በራሳችን በሀብታችን በዝናችን በመውጣት መውረዳችን በባለስልጣን ዘመዶቻችን በገንዘባችን ብዙ ተመካን። ምን አገኘን? ምን አገኘን? ስለዚህ መዘጋጀት አለብን። ንስሐ መግባት የኔና የናንተ ኃጢአት ቢሆንስ ይሄን እየፈጠረ ያለው በሀገር ላይ እየተተራመስን ያለን እኮ የኔና የናንተ ኃጢአት በዝቶ ቢሆንስ አምላክ ምን ነው ዘንበል ብሎ አላየን? ርቀናል፣ ከሱ ሸሽተናል፣ ሆድና ጀርባ ሆነናል። የት እናገኘው? የት ያገኘን? ይፈልገናል፣ እንሸሻለን። ወደ እኔ ቀረቡ ይላል፣ እኛ እንሮጣለን። እባካችሁ ተመለሱ ይላል። እንኳን ከመመለስ ይልቅ እኛ እዛው ኃጢአት ዓለም ውስጥ ነን። 3-4 ቀን አርሲ ብለን ጮህን እኮ አይደል? ወደ ጭፈራው ዓለም፣ ወደ ኃጢአቱ ዓለም፣ ወደ ዝሙቱ ዓለም፣ ወደ መበደሉ ዓለም ተመልሰናል። ስለዚህ እንመለስ እስቲ፣ ግዴላችሁም እንመለስ። እያንዳንዳችን የራሳችን ኃላፊነት፣ ይህን ቪዲዮ የምትመለከቱ በሙሉ የራሳችሁን ኃላፊነት ከዛሬ ጀምሮ እስቲ ልውሰድ። ራሴን ልሁን። እኔነቴን ከቀየርኩ ነገ ቤተሰቤን ይቀይራሉ፣ ጓደኛዬን ይቀይራሉ፣ ሀገርን ይቀይራሉ። ይረዳናል እግዚአብሔር። በእውነት ከንስሐ ውጭ ምንም የሚታይ ነገር የለም። ከአባቶች ዘመን ጀምሮ በድላችኋል፣ ሕጌንም ትእዛዜንም አፍርሳችኋል እያለን ነው ልዑል አምላካችን ወደ እኔ ተመለሱ፣ እኔ ወደ እናንተ እመለሳለሁ እያለ። ስለዚህ እንመለስ። ከተመለስን ሁሉ ነገር ይስተካከላል።
እግዚአብሔር አምላክ በቃችሁ ይበላል። በእውነት ምሕረቱን ይላክልን። አጋዕዝተ ዓለም ሥላሴ በዕለተ ቀናቸው ዛሬ ዕለቱ የሥላሴ ዕለት በሚታሰብበት በዚህ ዕለት ይማሩ፣ ቸርነታቸውን ይላኩልን፣ ምሕረታቸውን ይላኩልን። አልቻልንም። የምሕረት ዝናብን እግዚአብሔር አምላክ ያዝንብልን። ሁላችሁም ጸሎት አድርጉ። ለምኗት መብራንን ትፈጽምልናለች። በሌላ ጊዜ እንገናኛለን። ቸር ቆዩልኝ።